በወር 48000 እስከ 120000 ብር ድረስ እንደየደረጃው አከራይተው ገቢ የሚያገኙበት በአያት አደባባይ የሚገኙ 100% ተገንብተው ካርታ የያዙ የንግድ ሱቆች ዛሬ ማየት አለባችሁ። ሰላም እንዴት አላችሁ? የተወደዳችሁ የከፍ ተመልካቾች፣ ዛሬ ለኢንቨስትመንት በጣም የሚጠቅማችሁን የንግድ ሱቅ ሽያጭ አምጥቼላችኋለሁ። ይህንን መረጃ እንድትከታተሉኝ ጋብዛለሁ። ከመጀመሪያው እስከ መጨረሻው ተመልከቱት። ላይክ፣ ኮሜንት አድርጉ። አስተያየታችሁንም እንደተለመደው ኮሜንት ላይ ጻፉልኝ፣ መልስ ሰጣችኋለሁ። በወር 48000 እስከ 120000 ብር ድረስ ልታከራዩአቸው ትችላላችሁ። አከራይታችሁም ገቢ ታገኙበታላችሁ። በአያት አደባባይ የሚገኙ 100% ተገንብተው ካርታ የያዙ የንግድ ሱቆች ነው ዛሬ የምነግራችሁ። ግማሹ በባንክ መክፈል የምትችሉበት አማራጭ ያለው ከ1,363,401 ብር 50% ክፍያ ጀምሮ ግራውንድና አንደኛ ፎቅ ላይ የሱቅ ባለቤት መሆን የምትችሉበት ጥሩ አማራጭ ተዘጋጅቶላችኋል። የ5 ዓመት የባንክ ብድር ከህብረት ባንክ ጋር ተመቻችቶለታል። ከምታገኙት ገቢ አንጻር ዝቅተኛ ወለድ ብቻ ተከፍሉበታላችሁ። ከ5 ዓመት በኋላ ሙሉ ትርፍም ታገኙበታላችሁ። ያለ ብድር መግዛት ለምትፈልጉም አማራጮች አሉ። ወዲያው ከፍላችሁ ወዲያው የምታከራዩት የሱቅ አይነቶች ናቸው። እንደምታዩዋቸው በፓርቲሽን ተከፋፍለው እናንተን እየጠበቁ ይገኛሉ። ተመርጠው አላለቁም። ብዙ አማራጮች አሉ። ሱቅ ፈላጊ የሆናችሁ ከፈጠናችሁ የልባችሁ መሻት ታገኛላችሁ። ግራውንድና አንደኛ ፎቅ ላይ የንግዱ ሱቆች ከ8.6 ካሬ ጀምሮ በ50% ቅድመ ክፍያ፣ ቀሪውን በ6 ወር ቀስ እያላችሁ መክፈል ትችላላችሁ። ይሄ ባንክ ለማትፈልጉ ነው። ባንክ ከፈለጋችሁ ደግሞ ቅድመ ክፍያውን ብቻ ወዲያው ከከፈላችሁ በኋላ ቀሪውን 50%ን ደግሞ በባንክ ለ5 ዓመት ውስጥ እዳችሁን ሱቁን እያከራያችሁ የምትከፍሉበት አሰራር ተመቻችቶላችኋል። ከእርሶ የሚጠበቀው ረጋ ብለው ሰከን ብለው ያሻውቱን መርጠው ሳይዘገዩ በአንዱ ላይ መወሰን ብቻ ነው። ምክንያቱም ጥሩ ነገር ተመርጦ ማለቅ የለበትም። ለምርጫ እንዲረዳችሁ ለሁላችሁም የሚሆኑ ሁሉንም አይነት ካሬዎች ጠቅላላ ዋጋና ቅድመ ክፍያቸውን አውጥቻለሁ። እነሱን መረጃ ሰጣችኋለሁ። ተከታተሉኝ። በቅድሚያ ግን እስኪ ወደ ውስጥ ያሉትን ነገሮች በቪዲዮ ላይ የሚያያችሁት ነው። አንዳንድ ማብራሪያ ልስጣችሁ። ይሄ የምታዩት በአፓርትመንት ቤት ላይ ያለ ነው። ከስር አንደኛ ግራውንድና እንደዚሁም ግራውንዱ ፓርት ለመኖሪያ ቤት ሳይሆን ለንግድ አገልግሎቶች በምታዩት መልኩ ተዘጋጅቷል። ስለዚህ ገበያ ከሌላ ቦታ ብቻ አይደለም የሚመጣው፣ እዚሁ አፓርትመንት ነዋሪውን ጭምር የዚህ ገበያ ተደራሽ ይሆናል ማለት ነው። እንደምታዩት ደግሞ አካባቢው መንገድ ዳር ላይ ነው ያለው። አያት አደባባይ ትንሽ ወደ ጣፎ እጥፍ ብላችሁ ስታዩት ቦታው በጣም በርካታ የሞባይል ስልክ ቀፎች መሸጫ፣ ቡቲኮች፣ ላውንደሪ ክፍሎች እና እንደዚሁም ደግሞ የወንዶችና የሴቶች የውበት መጠበቂያ፣ ሳውና ባዝ፣ ስፓ፣ ጂምናዚየሞች በብዛት እዛ አካባቢ ላይ ያሉበት የንግድ እንቅስቃሴ ነው። አያት አደባባይ ወይም ደራርቱ አደባባይ ተብሎ የሚጠራው ማለት ነው። ከመገናኛ ወደ ምስራቅ የአዲስ አበባ አቅጣጫ ነው የሚገኘው። በዚህ ወደ ጣፎ አያት በሚወስደው መንገድ ትንሽ አጠፍ እንዳላችሁ ምናልባት ከ50 እስከ 60 ሜትር ነው ከአደባባይ ወደ ቀኝ ጥፍ የምትሉት። በዛ የምታገኙት የሱቅ አይነቶች ናቸው። እነዚህ ሱቆች 100% ተገንብተው አልቋል። እንደምታዩዋቸው ፓርቲሽንም እየተሰራላቸው ነው። ይሄ ፓርቲሽን እንደናንተ ፍላጎት የሚስተካከል ነው። ለምሳሌ ሰፊውን ይጥበብልኝ ማለት ትችላላችሁ። እንደዚሁም ደግሞ ጠባቡን ደግሞ ይሄኛውንም ክፍል ጨምሬ እገዛለሁ ይስፋልኝም ማለት ትችላላችሁ። እንደ ፍላጎታችሁ በፈለጋችሁት የካሬ መጠን ያስተናግዷቸዋል። ዝቅተኛው ቅድም እንዳልኳችሁ ካሬ ሜትሩ ነው።
ዝቅተኛውን ብር ደግሞ 2 ሚሊዮን ብር ነው። ከዛ ጀምሮ ዋጋውን እየከፈላችሁ መሄድ ትችላላችሁ። እስኪ ዝርዝሩን በደንብ ልስጣችሁ። ለምሳሌ ግራውንድ ፍሎር ላይ ሱቅ መግዛት የምትፈልጉ ሰዎች ያሉትን ካሬ አማራጮች ልንገራችሁ። 11.88 ካሬ ሜትር አለላችሁ። ጠቅላላ ዋጋው 4,247,100 የኢትዮጵያ ብር ነው። ቅድመ ክፍያው ደግሞ 2,123,550 ብር ነው። እንደምታዩት የትኛውም ሱቅ አልተሸጠም እስካሁን። እኔ ነኝ ተሯሩጬ ወዲያው ቀርጬ ወዲያው የፖስተትኩላችሁ። ምክንያቱም ከዚህ በፊት አስበልቻችኋለሁ። አብዛኞቻችሁ ካለቀ በኋላ የፖስተትክ ምናምን ብላችሁኛልና ያ እንዳይሆን አሁን ተሽቀዳድሜ ነው ያቀረብኩላችሁ። ሁለተኛው የካሬ አይነት ደግሞ 14.5 ካሬ ሜትር ስፋት ያለው ትንሽ ከፍ ያለው ነው። የዚህኛውም ቅድመ ክፍያው 2,367,590 ነው። ሙሉ ክፍያው ማወቅ ከፈለጋችሁ ደግሞ 4,735,000 የኢትዮጵያ ብር ነው። ስለዚህ በዚህን ያክል ዋጋ ነው እንግዲህ ሱቅ እየተሸጠ ያለው ከኮንዶሚኒየም ቤት ዋጋ በታች። የዛሬ 3 ዓመት የአንድ ካሬ ዋጋ ምን ያህል እንደነበረ ታስታውሳላችሁ አይደለ? በጣም ውድ ነበር። ከዛ አንጻር ስታዩት መለስተኛ ቅናሽ አለው። 18.4 ካሬ ሜትር ሱቆችን ከፈለጋችሁ ደግሞ ቅድመ ክፍያው 3,012,000 ብር ነው። ሙሉ ክፍያው ደግሞ 6,025,000 የኢትዮጵያ ብር ነው። ከዛ ወደ ላይ ከፍ ስንል ደግሞ የምታዩዋቸውን ሱቆች ለመግዛት ከፈለጋችሁ ለምሳሌ ከ9 ካሬ ሜትር ጀምሮ ደግሞ አለ። ከላይ 9 ካሬ በጣም ትንሽ ዋጋ የሚጠራበት ነው። ጠቅላላ ዋጋው 2 ሚሊዮን ነው። እሱም ቅድመ ክፍያው 1,362,400 የኢትዮጵያ ብር፣ ጠቅላላ ዋጋው ደግሞ 2,724,800 የኢትዮጵያ ብር ወጥቶበታል። ስለዚህ በዚህ መሰረት ነው የምትገዙት። ሌላው 11 ካሬ ሜትር ከፈለጋችሁ ቅድመ ክፍያው 1,793,000 የኢትዮጵያ ብር ሲሆን ጠቅላላ ዋጋው ደግሞ 3,587,807 ብር የሱቁ ዋጋ ሆኖ የምትከፍሉበት ነው ማለት ነው። 15 ካሬ ቅድመ ክፍያው 2,161,000 ብር ነው። ጠቅላላ ዋጋው ደግሞ 4.3 ሚሊዮን ብር ነው። እንዲህ እያለ የተለያዩ ካሬዎች አሉ። ለምሳሌ እንዲህ አሁን የማሳያቸው አይነት ሱቆች ሰፋፊ አሉ። ከላይም አንደኛ ፎቅ ላይም ስንወጣ ደግሞ እጅግ በጣም ሰፋፊ ያለው ለምሳሌ ለካፍቴሪያ፣ ለሬስቶራንት አገልግሎቶች፣ ለውበትና ለተለያዩ አገልግሎቶች የሚውሉ ሰፋ ያሉ ሱቆች አሉ። እነዚህ ሱቆች ከፈለጋችሁ ለቡቲክ ለተለያዩ አገልግሎቶች በጥሩ ዋጋ ልታከራዩዋቸው ትችላላችሁ። 100 ካሬና ከዛ በላይም ከፈለጋችሁ ዋናው እናንተ መፈለጋችሁ ነው አለ። ለምሳሌ ለባንክ፣ ለተለያዩ ነገሮች፣ ለቢሮዎች ማከራየት ከፈለጋችሁ ሰፋ ቢያንስ እንኳን ከ65 ካሬ በላይ ከፍ ያሉ ቢሆኑ ይመከራሉ። እንደዚህ አይነቶችን ከገዛችሁ ደግሞ እንዳልኳችሁ ነው በወር የምታገኙት ገቢ ለባንክ ከምትመልሱት የብድር ምላሽ አንጻር ሲታይ በጣም አትራፊ ትሆኑበታላችሁ። የባንክ ብድሩን፣ አከፋፈሉን፣ ቅድመ ክፍያውን ኤቭሪቲንግ ማወቅ ከፈለጋችሁ እንደምታዩት ስክሪኑ ላይ በተቀመጠው ስልክ ቁጥራችን 0953 98 88 21 ላይ ደውሉ። ቅድመ መረጃ እኔ ይሰጣቸዋለሁ። ሳይት ሂዳችሁ ማየት ከፈለጋችሁ ደግሞ እኔ አይደለም መማሳያችሁ፣ የድርጅቱ የሽያጭ ባለሙያዎች አሉ። እነሱ መረጃውን ከመስጠትም ባለፈ ሁሉንም አይነት ሱቆችን እያስጎበኟችሁ ያማርጧቸዋል። በመረጣችሁት ሱቅ ላይ ደግሞ ሽያጩን እንድታጠናቅቁ አጠቃላዩን የሽያጭ ሂደቱን ደግሞ ፕሮሰስ ያደርጉላቸዋል። ይህንን ሲደረግ ታዲያ ምንም አይነት ኮሚሽን አትከፍሉም፣ በነፃ ነው። እናንተ ለማንም ለሴልስም ለዚህም ለኔም ጭምር ምንም አይነት ኮሚሽን አትከፍሉም። ሱቃችሁም ገዝታችሁ ወደ ቤታችሁ ብቻ። ግልጽ ነው። ስለዚህ ደላላነት መስሏችሁ እንዳትሸወዱ፣ ይሄ ድልላ አይደለም። እና
እንዳልኳችሁ ነው። በጣም አዋጭ ነው ብዬ አስባለሁ። ምክንያቱም አዲስ አበባ ላይ የንግድ ሱቅ ምን ያህል አስፈላጊ እንደሆነ ኮንዶሚኒየም ላይ ያሉትን ኪራዮች ማየት በቂ ነው። እንደዚህ አይነት ሞሎች ላይ አፓርትመንት ግራውንድ ላይ የሚገኙትን ማግኘት ደግሞ በጣም እድለኝነት ነው። በእውነት ነው የምላችሁ። ስለዚህ የምትፈልጉ ካላችሁ ሱቅ ቢኖረኝ ስትሉ ስትመኙ የነበራችሁ በተለይ ደግሞ ያለቀ ነገር የምትወዱ ከሆነ ካርታውም ቁልፉም ሁሉም ነገር ሬዲ ነው እንደምታዩት። ስለዚህ በዚህ በምታዩት መልኩ ቆንጆ ተደርጎ የተሰሩትን ሱቆች መግዛት ከፈለጋችሁ እነሆ ሁሉም ነገር በደጃችሁ ነው። መወሰን ብቻ ነው። በወር ከ48,000 እስከ 128,000 ድረስ አንዳንድ ጊዜ 120,000 ድረስ ልታከራዩዋቸው ትችላላችሁ። እንዳልኩት ነው። ተለቅ ያለ ነገር ስትገዙ ተለቅ ላለ አካል ነው የምታከራዩት። ለምሳሌ ባንክ ተለቅ ያለ ካሬ ይፈልጋል። ተለቅ ያለ ካሬ ደግሞ ምንጊዜም ተፈላጊ ነው እንደምታውቁት። ስለዚህ በጥሩ ዋጋ ሊከራይላችሁ ይችላል። እንደዚሁም መለስተኛ የሚባሉ ሱቆችንም ከገዛችሁ ቢያንስ 48,000 ብር ከዛ በላይ ታከራዩታላችሁ። ይሄ ማለት ደግሞ ለባንክ ግፋ ቢል የምትከፍሉት ከዚህ ግማሹ ወይም ደግሞ 5% ከፍ ብሎ ነው የምትከፍሉት። ምክንያቱም ግማሹን ብቻ ነው ባንክ የሚከፍለው። ለግማሹ ከሆነ ግማሹ የእናንተ ስለሆነ የግማሿን ብቻ ነው ወለድ የምትከፍሉትና ለምሳሌ የ1 ሚሊዮን ወይም የ2 ሚሊዮን ብር ወለድ ነው የምትከፍሉት። ያ ማለት ደግሞ ከ20 ከ30 ሺህ ብር ብዙም የሚያልፍ አይሆንም እና ከዛ አንጻር ምንም ጥርጥር የለውም አዋጭ ነው። በወር ከ48 እስከ 120 ሺህ ብር ታገኛላችሁ። 100% ተገንብቶ ያለቁ ናቸው። ግማሹ በባንክ መክፈል ለምትችሉ አማራጭ አለው። 1,363,401 ብር ከፍላችሁ 50% ይሆናል። በዚያ 50%ታችሁ ብቻ ካርታ ተዘጋጅቶላችሁ ወደ ባንክ ፕሮሰስ ይደረግና ቁልፍ ይሰጣችኋል። ማከራየት ብቻ ነው። ከዛ በኋላ 5 ዓመት የባንክ ብድር ከህብረት ባንክ ጋር ተመቻችቶለታል። ከምታገኙት ገቢ አንጻር ዝቅተኛ ወለድ ብቻ ተከፍሉበታላችሁ። ከ5 ዓመት በኋላ ግን ኦሬዲ የእናንተ ነው የሚሆነው ከፍላችሁ ስታጠናቅቁ ማለት ነው። ያለ ብድር መግዛት ለምትፈልጉ ደግሞ የግድ ሁሉንም 100% በአንድ ጊዜ መክፈል አይጠበቅባችሁም። 50%ን አንዴ ከከፈላችሁ በኋላ ቀሪውን 50% ግን በ6 ዙር ውስጥ ከፋፍላችሁ በተመቻችሁ መንገድ መግዛትም ትችላላችሁ። ግልጽ ነው አይደለ? ያለ ባንክ ብድር መግዛትም በዚሁ መልኩ ትችላላችሁ። ምክንያቱም ወለድ ምናምን የማይፈቀድላችሁ ሙስሊም እህት ወንድሞቻችን በዚህ መንገድ ብትገዙም ለእናንተ አዋጭ ነው ብዬ አስባለሁ። ሱቆቹ ምንም አልተመረጡ። ምናልባት ይሄ ቪዲዮ ከተፖሰተ በኋላ ግን ሰው ሂዶ ሊመርጥ ይችላል። ይህ ቪዲዮ እስከሚፖሰት ድረስ ግን ለሽያጭ የቀረበ ምንም ሱቅ አልነበረም። ከዚህ በኋላ ግን ኃላፊነት አልወስድም። ቅድሚያ መጥቶ አይቶ ወስኖ የከፈለበት የሱ ነው። 24 ሰዓት ሙሉ የሲሲቲቪ ካሜራ ለሴኩሪቲ ተብሎ ተገጥሟል። ጄኔሬተር አለው ህንጻው። ከላይ እንዳልኳችሁ ቤቶቹ ተሽጦ ነዋሪዎች እየገቡበት ነው። ስለዚህ ይሄ አንዱ አጋጣሚ ነው። ሁለተኛው ደግሞ ያልነገርኳችሁ ሊፍትም አለው። ለደንበኞች ብቻ ለሱቅ ተገልጋዮቹ ብቻ ለሻጭና ለገዢዎቹ የሚያገለግሉ ሊፍቶች አሉ። እነሱም ስራ ላይ ነው ያሉት። አውቶማቲክ ጄኔሬተርም አለ። መታጠቢያ ክፍሎች በየሁሉም ፍሎሮች ላይ በየሁሉም ዊንግ ላይ አለ። ሌላው ደግሞ እዚህ ጋር የምነግራችሁ ያልገለጽኩላችሁ በህንጻው በጀርባም በፊትም ፊትና ጀርባ ብሎ የለውም ህንጻ። በሁለቱም በኩል መንገድ ስላለው በሁለቱም በኩል ፊት አለው። ስለዚህ በሁለቱም በኩል ላይ ሱቆቹን ብትገዙም በዛ ነው ልክ አዋጭነቱ የሰፋ ስለሆነ ይሄንን በአማራጭነት አቅርቤዋለሁ። እንዴት ነው ወደዳችሁት? ይሄ ነው ዛሬ ያቀረብኩላችሁት። መገዙ ከፈለጋችሁ ወይም ተጨማሪ መረጃ ከፈለጋችሁ 0953988821 ላይ ከፈለጋችሁ በዋትስአፕ ከፈለጋችሁ በቀጥታ ደውሉ፣ ታገኙናላችሁ። ይህ ከፍት ዩብ ነው። ስላደመጣችሁኝ አመሰግናለሁ። ቻው።